የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ኢያጀሞሃና ወለዱኪ ኢያጀሞሃና ኢያጀሞሃና ወለዱኪ 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 ኢያጀሞሃና። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ያስተምሩናል። በቀጥታ ወደ አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተከበሩ አባታችን የገዳማችን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። እግዚአብሔርን አመስግኑ። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። የሉቃስ ወንጌል ምዕራፍ 1 ቁጥር 6 ያለ ኃይለ ቃል ነው። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ጻድቅ ስትሆኑ ጻድቅ ትወልዳላችሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ያለው የተጻፈው ኃይለ ቃል በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ። ብዙ ሰዎች እግዚአብሔርን የሚያስነቅፉ ሊኖሩ ይችላሉ። አካሄዳችን፣ አበላላችን፣ አለባበሳችን፣ ኑሯችን እግዚአብሔርን ሊያስነቅፍ ይችላል። እነዚህ ሁለት ጻድቃን ግን በትእዛዙም በሕጉም ፍጹም ነበሩና እግዚአብሔርን አስመስግነዋል። አመስግኗቸው። ክብር ለመድኃኒዓለም። እንደ እግዚአብሔር ፈቃድ አንድ 3 ነገሮችን ነግሬያችሁ አበቃለሁ። አንደኛው የምናየው ሐናና ኢያቄምን ነው። እዚህ ውስጥም ሐናና ኢያቄሞች አላችሁ አይደለም? ባል በሚስቱ ይድናል፣ ሚስትም በባሏ ትድናለች። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። አዎ ከመጀመሪያው እግዚአብሔር ያዘጋጀው ሕጋዊ ትዳር ነው። ቅዱስ ጋብቻ ነው። ከመጀመሪያው ዓለም ሲፈጠር ምንኩስናው የመጣው በኋላ ነው። ምነናው የመጣው በኋላ ነው። ብቸኝነቱ የመጣው በኋላ ነው። የመጀመሪያው ዓለም ሲፈጠር ግን አዳም በብቸኝነት ያገኛት ሔዋንን ነው። ሔዋን ደግሞ በብቸኝነት ያገኘችው አዳምን ነው። ሁለቱ በእግዚአብሔር ፊት ምን ነበሩ? ንገሩኝ። ማናማ? አዳምና ሔዋን። ክብር ለመድኃኒዓለም ይሁን። እስቲ አመስግኑ እግዚአብሔርን። በው ሌላ ውስጥ ሳንገባ 7 ዓመት ይለዋል። 70 ዘመን ነው። በዛ 70 ዘመን ውስጥ አዳም ከሔዋን፣ ሔዋን ከአዳም አልተለዩም።
ብርሃን ለብሰው ብርሃን ተጎናጽፈው በብርሃን የሚመላለሱ ገነትን የሚጠብቁ በገነት የተቀመጡ በኤደን ገነት እግዚአብሔር ሸልሞ ያስቀመጣቸው ደጋጎች ባልና ሚስት አዳምና ሔዋን ናቸው። ደስ ይበላችሁ። ለወዳናለም እነዚህ ናቸው አባቶቻችን፣ እነዚህ ናቸው እናቶቻችን፣ እነዚህ ናቸው ደጋጎቹ። ከእህቱ ምድር ንጽሕት ከሆነችው ከዚች ምድር የተፈጠሩ ናቸው። እናታቸው አባታቸው እግዚአብሔር ነው ለአዳምና ለሔዋን። ኃጢአት በደል ከሌለባት ከንጹሕ አፈር ነው የተፈጠርነው። ኃጢአት የመጣ በኋላ ነው። ኃጢአት የመጣ ስንሳሳት ነው እንጂ ሰው ሲፈጠር ንጹሕ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ነው የሚጀምረው ታሪኩ። አንደኛውና የመጀመሪያው እግዚአብሔር በሉ፣ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። ሁለተኛ በእግዚአብሔር መልክ ፈጠራቸው። ሰው እግዚአብሔርን ይመስላል። እግዚአብሔር ንጹሕ አይደል? እግዚአብሔር ቅዱስ አይደል? እግዚአብሔር ልዩ አይደል? እስቲ ተመልከቱ። እሱን አስመስሎ እግዚአብሔርን መስለን ተፈጠርን። ሁለተኛ። ሶስተኛ ብዙ ተባዙ ብሎ ሁለቱን ባረካቸው ይላል። ከዚህ በረከት ውስጥ ነው ድንግል ማርያም የተገኘችው። ደስ ይበላችሁ። ለወዳለን ባረካቸው። ያኔ ነው በረከቱ የመጣው። ሁለቱንም ምን አላቸው? ባረካቸው። አራተኛ ደግሞ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት፣ ስለዚህ ሴት ትባል አለ። ክብር ለመድኃኒዓለም ይሁን። ሴት ማለት ምትክ ማለት ነው። በሔዋን ትሞታላችሁ፣ በድንግል ማርያም ትነሳላችሁ። ምትካችን ዛሬ ተወልዳለች። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። እግዚአብሔር ይመስገን። አምስተኛ ደግሞ እንዲህ ይላል፣ እችን ዕፀ በለስ እንዳትበላ፣ እችን የበላህ ቀን ሞትን ትሞታለህ። ዕፀ በለስ እንዳትበላ፣ ይህንን ከበላህ ክፉና በጎ ታውቃለህ አለው። ከዛም ትሞታለህ አለው። እነኚህ 5 ነገሮች የተከናወኑት በኤደን ገነት ነው። የተከናወኑትም በሕገ ልቦና ለአዳምና ለሔዋን ነው። ከዛ በኋላ ሰይጣን ዲያብሎስ ሲወድቅ አዳም ሲነግስ በአዳም ሰይጣን ዲያብሎስ ቀናበት። አዳም ነገሰ። አዳምና ሔዋን ከበሩ። ብርሃን ለብሰው ብርሃን ተጎናጽፈው በኤደን ገነት ጠዋትና ማታ የእግዚአብሔርን ፊት እያዩ እንደ መላእክት ቅዱስ ቅዱስ እያሉ ተከብረው ተቀመጡ። እግዚአብሔር የተመሰገነ ይሁን። ስለዚህ እኔ ተዋርጄ እኔ ተጥዬ ከማዕረጌ ተሽሬ ከስልጣኔ ወድቄ እንዲህ ተዋርጄማ አልተወውም አለ። አልተወውም አዳምን አለ። ክስ ሄደ። አዳም 9 ሰዓት ወጥቶ 11 ሰዓት ነበር ጸሎቱን የሚጨርሰው። እናም አዳም ወደ ጸሎት ሲሄድ እባቡ አገኘው። የሰማይ የምድር ንጉሥ እንዴት አለ አለው። እኔ የሰማይ የምድር ንጉሥ አይደለሁም፣ ከኔ በላይ እግዚአብሔር አለ አለ። ክብር ለመድኃኒዓለም ይሁን።
ይህንን ብታውቁ አትወድቁም ወገኖች። ትቶት ሄደ፣ ወደ ጸሎቱ ሄደ፣ አልተመለሰም። ወደ ኋላ እንዳትመለሱ እግዚአብሔር ይርዳችሁ። ከዛስ በኋላ ወደ ሔዋን ሄደ። እሷ ቤት ነበረች። ባልና ሚስት አብራችሁ ባካችሁ ወደ ቤተክርስቲያን ሂዱ፣ አብራችሁ ሂዱ። ስትለያዩ ነው መለያየት የመጣው። ስትለያዩ ነው መከራ የመጣው። ስትለያዩ ነው ችግር የመጣው። ከዛ በኋላስ ወደ ሔዋን ሄደና የሰማይ የምድር ንግሥት እንዴት ነሽ አላት። እግዚአብሔር ይመስገን አለች እኮ መሆኗን አረጋገጠች። ሴቶች በጣም ተበልታችኋል። የተሰጣችሁ ደግሞ ልብ ነበር። ጉልበት ለወንድ ለሴት ልብ፣ የፍቅር ልብ ነበር የተሰጣችሁ። የሰማይ የምድር ንግሥት እንዴት ነሽ ሲላት እግዚአብሔር ይመስገን አለች። ገብቷት ነበር ሚስጥሩ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 በደንብ አንብቡ። ዓለሙን ቢገዛ ዓለሙ ሁሉ ለሱ ቢሆን ነፍሱን ካጣ ምን ይጠቅመዋል ነው? ምን ይጠቅማቸዋል? ምን ጠቀማት ለሔዋን ንገሩኝ። የሰማይ የምድር ንግሥት እንዴት አለሽ ሲላት እግዚአብሔር ይመስገናል። ጠጋ አለ። ከዛ በኋላ ለመወያየት ለመነጋገር ጠጋ አለ። እንዴት ትኖራላችሁ? ሁሉንም በገነት ያለው ሁሉ የምንበላውም የምንነዳውም አዋፉ እንስሳው በሙሉ ፍጥረቱን ገዢ አድርጎናል። ሁሉን ሰጥቶናል። አንድ ነገር ብቻ ከልክሎናል አለ። ምንድን ነው እሱ አለ? ዕፀ በለስ እንዳበሉ ከበላችሁ ትሞታላችሁ ብሎናል አለ። አይ እንዳትሞቱስ ብሎ አይደለም አለ። አያችሁ ነገሩ የመጣው እዚህ ጋር እንዳትሞቱ ብሎ አይደለም አለ። እንደሱ ንጉሥ እንዳትሆኑ፣ እንደሱ ፈጣሪ እንዳትሆኑ፣ እንደሱ እግዚአብሔርን እንዳትወክሉ ነው አላት። አይኗ ግልጥ ሲል ፍሬው ተንጀርግጎ አየችው። ይህንን ፍሬ ብበላ ይሆንልኛል አለችው። አይ ብቻሽን አይሆንልሽም። ብቻሽን ከበላሽ ብቻሽን ትቀሪያለሽ። ስለዚህ ባልሽ ሲመጣ ቁረጭና ባልሽ ሲመጣ አብራችሁ ብሎ አላት። የሰይጣን ምክር ይሄን። ይህንን ምክር ሰማች። ሄዳ ዕፀ በለሱን ቆረጠች። አባሏ ሲመጣ ጠብቃ፣ ያው ሴት አይደለች ምግብ የምታዘጋጀው። ሲመጣ በል መክሰስ አዘጋጅቻለሁ አለች። ዕፀ በለሱን በላች፣ አበላችሁ። ያን ጊዜ ልብሳቸው ተገፈፈ፣ ብርሃናቸው ተገፈፈ፣ ራቁታቸውን ሆኑ፣ ተፋፈሩ። 70 ዘመን ያልተፋፈሩ 70 ዘመን እሷ እሱን አታውቀውም፣ እሱ እሷን አያውቃትም። ልብሳቸው ብርሃን ነው። በብርሃን ተሸፍነው ነው የሚኖሩ። ከእግዚአብሔር ጋር ነው የሚኖሩ። በንጽህና በቅድስና ነው የሚኖሩ። በክብር ነው የሚኖሩ። ከዛ በኋላ ሄደው የቆረጡትን ዕፀ በለስ ቅጠሉን ሰፍተው ወንዱን ብልቱን ሸፈነ፣ ሴቷን ብልቷን ሸፈነችና ጫካ ውስጥ ገብተው ተደበቁ። እግዚአብሔር ልብንና ኩላሊትን ይመረምራል ይላል። ስለዚህ አያችሁ እዛ ጫካ ውስጥ እንደተደበቁ በ11 ሰዓት መጣና አዳም አለው። እግዚአብሔር አዳም አለው። አዳም ሲለው አቤት አለ። የት ይሸሸግ? የት ይደበቅ? የት ይግባ? ዛሬ ከስፍራ አጥቻለሁ። ከብርሃን ቦታ ወደ ጨለማ ሄደሃል፣ ተሸሽገሃል፣ ጠፍተሃል። የት ነው ያለኸው አለው። የሰጠኸኝ ሴት ዕፀ በለስ አብልታኝ ራቁቴን ሆኜ ተሸሽጌያለሁ አለው። ዛሬም ሰዎች ጋቢ አያሞቃቸው፣ ነጠላና ቀሚስ አያሞቃችሁ። ካባ ብትደርቡ፣ ካቦርት ብትደርቡ፣ ሱሪ ብትደርቡ፣ ኮት ብትደርቡ አይሞቃችሁ። የሚያሞቅ መንፈስ ቅዱስ ብቻ። ራቁታቸውን የሚሄዱ ሰዎች አሉ።
ነውራቸውን ሸፍነው ዝም ብለው ራቁታቸውን የሚኖሩ ሰዎች አሉ። ከራሳቸው ጋር ያልሆኑ ከራሳቸው ጋር ያልታረቁ በሌሊትና በቀን በማታና በጠዋት ከእግዚአብሔር ጋር ያልሆኑ አምላካቸውን የማያውቁ ተጨንቀው ተቸግረው በጭንቀት ራቁታቸውን አንዴ ከዚህ አንዴ ከዛ እያሉ እየቀላወጡ አምላክ እየፈለጉ የሚኖሩ ሰዎች አሉ። መከራ ላይ አዳም ወዴት አለ? ራቁቴን ሆኜ ተሸሽጌያለሁ። አትብላ ያልኩህን ዕፀ በላህስ በላህ፣ ተላለፍክ፣ ሕግ አፈረስክ፣ ውላችን ፈረሰ፣ ስለዚህ ትረገማለህ አሉ። ሕግ ስትተላለፉ ትረገማላችሁ። በኦሪት ዘፍጥረት አንስቶ እስከ ብሉይ ኪዳን መጨረሻ ድረስ ይመሩበት የነበረው 10ቱ ትእዛዝ አለ። በአዲስ ኪዳን ደግሞ 6ቱ ቃላት ወንጌል አለ። በጠቅላላው 16 ሕግ ተሰጥቶናል ለእኔና ለእናንተ። ለአዳም ግን ስንት ሕግ ተሰጠው? ለሔዋን ግን ስንት ሕግ ተሰጠው? አንድ ብቻ። አንዷን ተላልፈው ነው 5500 ዘመን መከራ የወደቀባቸው። 5500 ዘመን መከራ ላይ የወደቁት አንድ ሕግ በመተላለፍ ለእኔና ለእናንተ ደግሞ 16 ሕግ ነው የተሰጠው። ስለዚህ እግዚአብሔር ሕግ ያወጣው ማን አለቃ፣ ማን ታዛዥ፣ ማን አዛዥ መሆኑን ለመለየት ነው። እግዚአብሔር በፍጥረቱ ተገለጠ በሉ እስቲ። የተገለጠበት ፍጥረቱ የሚያስተዳድረው የሚመራው ነው። እግዚአብሔር ከመጀመሪያው መሪና ተመሪን አዘጋጀ። እግዚአብሔር መሪ ሆነ፣ እኛ ተመሪ ሆነ። ደስ ይበላችሁ። ከለ ወዳለ እንስሳትም አዕዋፋት 22 ስነ ፍጥረት በአጠቃላይ የእግዚአብሔር ተገዢ ነው። የእግዚአብሔር ተገዢ አዳም የሚስትህን ነገር ሰምተህ ይሄን ነገር ካደረከው ምድር የተረገመች ትሁን፣ እሾክና አመኪላ ታብቅል ብሎ ረገማል። ህቱም ድንግል የነበረች ንጽሕት የነበረች ምድር በእኔና በእናንተ ምክንያት ይቺ መሬት ተረገመች። እሾክና አመኪላ ታብቅል። እሾክ የተባለው አጋንንት ነው። አጋንንት ታብቅል። አመኪላ የተባለው ደግሞ ኃጢአት። አጋንንት አበቀለች። አጋንንቱ ከሳሽ ነው። አጋንንቱ ኃጢአት ያሰራል። ሰው ሁሉ በደለኛ ኃጢአተኛ የሚሆነው በአመኪላ ምክንያት ነው። ይህን ታብቅላል። ሁለተኛ እርግማን አዳም የሚስትህን ነገር ሰምተህ ይህን ነገር ካደረግከው ትሞታለህ፣ ወደ አፈርም ትመለሳለህ። ሞትም በእርግማን ነው የመጣው። እርግማኖች ከረገመው በኋላ ከዚች ምድር ጋር እንዳይጣላ ደግሞ ወጥተህ በሉ ወርደህ ጥረህ ግረህ በላብህ በወዝህ የምድርን ቡቃያ ትበላለህ። ከዚች ምድር ላይ አርሰህ ቆፍረህ ነግደህ ሰርተህ ላብህን አፍስሰህ ትበላለህ። ዕድሜህም 950 ዓመት ትኖራለህ። 950 ዓመት ትኖራለህ ተባለ። በዚች ምድር ወጥተን ወርደን ጥረን ግረን በወዛችን በላባችን እንድንበላ እግዚአብሔር ይርዳን። አዳም እነዚህ አራቱን ነገር ታዞለታል። ከዛ ደግሞ ወደ ሔዋን ነው። ሔዋን የእባብን ነገር ሰምተሽ ይሄን ነገር ካደረግሽው በእባብና በሰው መካከል ጸብን፣ ክርክርን አስቀምጣለሁ አለ እግዚአብሔር። እባብ ሰውን እንዲነድፍ፣ ሰው ደግሞ የእባብን ጭንቅላት እንዲቀጠቅጥ እርግማን አስቀመጠ እግዚአብሔር። ሁለተኛ ሔዋን ይህን ነገር አደረግሽው በዕፀ በለሱን
ቆርጠሽ ደሙ እንደፈሰሰ ደምሽ ይፍሰስ አላት። ሶስተኛ በጭንቅ በምጥ በመከራ ወለጅ፣ ወልደሽም ፈቃድሽ ወደ ባልሽ ይሁን ብሎ ረገማል። 5500 ዘመን ሞት ተፈረደብን። ሰውና እግዚአብሔር ተጣላ። አጥንቷ ከአጥንቴ፣ ስጋዋ ከስጋዬ፣ ደሟ ከደሜ ስለሆነ ማን ትባላለ? ድንግል ማርያም። ዛሬ ልደቷን የምናከብረው ያን ጊዜ ታሰበች። ደስ ይበላችሁ። ለመድኃኒዓለም በልበ አምላክ በእግዚአብሔር ያን ጊዜ ተጻፈች። ደስ ይበላችሁ። አመስግኑ። ዛሬ አይደለም የተጻፈችው፣ ትላንት አይደለም። ያን ጊዜ ስሟ ሴት ይባል ስትባል ድንግል ማርያም ታስባለች። ያን ጊዜ በልበ አምላክ ታሰበች። ያን ጊዜ ድህነታችን ተጻፈ። የኔና የናንተ ክብር ተጻፈ። ያን ጊዜ በክብር ተጻፈ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአራት እርምጃ ወይም በአራት ሂደት እመቤታችንን አገኛት። ደስ ይበላችሁ። ለመድኃኒዓለም ይሁን። አንዱ ምሳሌ ነው። ሁለተኛው ትንቢት ነው። ከምሳሌው የምንወስደው ታቦት ነው። ታቦት ድንግል ማርያም ናት። ደስ ይበላችሁ። ለመድኃኒዓለም ይሁን። ጽላት ደግሞ ጌታ ኢየሱስ ክርስቶስ ነው። ታቦት የጽላቱ ማስቀመጫ ነው። አሁን ጌታችን ኢየሱስ ክርስቶስ በድንግል ማርያም ሆድ ስንት ወር ተቀመጠ? ክብር ለመድኃኒዓለም ይሁን። ይሄ ነው ከምሳሌው አንዱ ይሄ ነው። ሁለተኛ ደግሞ ከትንቢት መዝሙር 44 ቁጥር 9 ልጄ ሆይ ስሚ ጆሮሽንም አዘንብይ፣ ጌታሽ ውበትሽን ወዷልና እርሱም አምላክሽ ንጉሥሽ ነው። ክብር ለመድኃኒዓለም ይሁን። ይሄ ጌታ ሳይወለድ ከ1000 ዓመት በፊት የተነገረ ትንቢት በነፍስ በስጋ ድንግል አድርጎ ንጽሕት ቅድስት አድርጎ ለይቶ ያስቀመጠሽ አምላክሽ ይመጣል፣ የእሱ ማደሪያ ትሆኛለሽ አላት። ክብር ለመድኃኒዓለም ይሁን። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ደግሞ ስሟ ነው ማርያም በሉ እስቲ። የእግዚአብሔር ስጦታ ማለት ነው። ዛሬ የተወለደችውን የድንግል ማርያምን እግዚአብሔር ሰጠን። ክብር ለመድኃኒዓለም ይሁን። ማርያም ማለት የእግዚአብሔር ስጦታ ማለት ነው። ጌታችን ኢየሱስ ክርስቶስ ከስጋሽ ስጋ ከነፍስሽ ነፍስ ነስቼ ተዋህጄ ፍጹም ሰው ፍጹም አምላክ ሆኜ አዳምን ከነልጅ ልጁ አድናለሁ፣ የሔዋን ምትክ ነሽ ሲል ሴት አላት። ክብር ለመድኃኒዓለም ይሁን። ሴት ማለት ይሄ የሔዋን ቤዛ የሔዋን ምትክ የሆነችው ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። እግዚአብሔር ይመስገን። ለዚህ ነው የምንወዳት። ለዚህ ነው ዛሬ የኔ የናንተ ያንቺ ያንተ ልደታችን ነው። እንኳን ደስ አላችሁ። ክብር ለመድኃኒዓለም። ዛሬ ተወለድን ከጨለማ ለመውጣት ከሞት ለመመለስ ቤዛችንን አግኝተናል። ምትካችንን አግኝተናል። አያችሁ፣ ሔዋን በጆሮዋ የእባብ ድምፅ የሰይጣን ድምፅ ሰማች። በጆሮዋ ሔዋን ድንግል ማርያም ከመልአኩ ብስራትን ሰማች። ደስ ይበላችሁ። ድንግል ማርያም ከመልአክ ጋር ነው የተነጋገረችው። የመልአክ ድምፅ ነው የሰማችው። ሔዋን የእባብ ድምፅ ነው የሰማችው። ይለያያሉ ነገሩ። ስለዚህ ሐናና ኢያቄም ሁለቱን ወክለው መጡ። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን።
ኢያቄም ከቤተ መንግስት፣ ሐና ከቤተ ክህነት ሁለቱ ተገናኙ፣ ተጋቡ። ደስ ይበላቸው። በዘመናቸው ስራቸው የነበረው ጸሎት ነው፣ ምጽዋት ነው፣ እግዚአብሔርን መለመን ነው። ጠንቋይ አልሄዱ፣ ቃልቻ አልጠየቁ፣ መጽሐፍ ገላጭ ስር በጣሽ አልሄዱ፣ አስማተኛና መተተኛ አልተከተሉ፣ ጠንቋይ ቤት ሄደው ለሰይጣን አልተሳሉ። እግዚአብሔር አንድ ቀን ያየናል፣ ይሰማናል እያሉ ይጸልዩ ነበር። ደስ ይበላችሁ። ለወዳለም ይሁን። አዎ ታዲያ አንድ ቀን ሄደው ሰግደው ጸልየው በቃ ወድቀው ተነስተው ከቤተ መቅደስ ወጣ ብለው በዛፉ ውስጥ እነዚህ ዛፉ ጥግ ሆነው ሲመለከቱ እርግቦች ከልጆቿ ጋር ስትጫወት አዩ። አምላክ ለነዚህ እርግቦች እናት ልጅ ባል ተሰብስበው እነዚህ ስናይ እንዲያው መቼ ነው እኛ ደግሞ ልጅ አግኝተን የምንስመው ብለው አለቀሱ ይላል። አለቀሱ። ያንን እንባ እግዚአብሔር አየ። አልቅሰው ተኙ። እግዚአብሔር ደግ እኮ ነው። እዛው ሽልም ባድርጓቸው ሁለቱም ህልም አይተው ተነሱ። እግዚአብሔር ጎበኘን፣ እግዚአብሔር ሊሰጠን ሰማይና ምድርን የምታስታርቅ ልጅ ሰጥቶናል፣ ይሰጠናል ብለው ተነሱ። ክብር ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ወደ ቤታቸው ገብተው በሐና ማኅፀን ቅድስት ድንግል ማርያም ተጸነሰች። እነዚህ ሁለቱም እግዚአብሔርን ለመኑ፣ እግዚአብሔር ተለመናቸው። በኑሯቸው ሁሉ ቅዱሳን ሆኑ። ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ እናንተ ደግሞ በሉ እስቲ በኑሯችሁ ሁሉ ቅዱሳን ሁኑ። በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ነውር የሌለብሽ ነቀፋ የሌለብሽ እህቴ ሙሽራ የተቆለፈሽ ገነት ነይ ከሊባኖስ። ደስ ይበላችሁ። አሁን ደግሞ የሚያመለክተን ሰለሞን የምትወለድበትን ቦታ ነው። ከዛ ከጫካው ከተራራው ነይ ከሊባኖስ ነይ ከኔ ጋር አላት። ደስ ይበላችሁ። ለወዳጅ ይሁን። ሐና ገና ነፍሰ ጡር ሆና እመቤታችን አርግዛ እውር አብርታለች። ደስ ይበላችሁ። ለወዳጅ ሆዷን ነክታ እኮ ነው ዘመዷ ሆዷን እንደዚህ ስትነካው አይኗ ቦግ አለ። ክብር ለመድኃኔዓለም ይሁን። እንደገና ደግሞ ያጎቷ ልጅ ጦሊቅ የሚባል ያጎቷ ልጅ ተነሳ። ደስ ይበላችሁ። ክብር ለመድኃኔዓለም ከሞተ እሱ ተነስቶ ስለ እሷ የምትወልደው ፀሐይ ነው ብሎ ስለተናገረ በእመቤታችን ላይ ቅናት ይዟቸው አሳደዷቸው። ሊገሏቸው ሲሄዱ ቅዱስ ገብርኤል ሊባኖስ ተራራ ይዟቸው ሄደ። በሌሊት በመንፈቀ ሌሊት ኑ ተነሱ ብሎ ሐናና ኢያቄምን ይዟቸው ሄደ። በዛው ጫካ በሊባኖስ ተራራ ግንቦት 1 ቀን ድንግል ማርያም ተወለደች። ደስ ይበላችሁ። ሲያዩዋት የማትጠገብ ፊቷ እንደ ፀሐይ የሚያንጸባርቅ የብርሃን አምድ ከምድር እስከ ሰማይ ከሰማይ እስከ ምድር የምድር ብርሃን የተተከለበት ያንን ዙሪያውን በሊባኖስ ዙሪያ ያሉ ሰዎች ያንን እያዩ ቂጣውንም ቆሎውንም ንፍሮውንም ቤት ያፈራውን በሙሉ እየያዙ ወደ ተራራው ይሄዱ ነበር። 7 ቀን ጨርሰው ብርሃን አምዱ ሲሄድ እነሱም ልጃቸውን ታቅፈው ወደ ቤታቸው ተመልሰዋል። ደስ ይበላችሁ። ክብር ለመድኃኔዓለም። ስለዚህ ሐናና ኢያቄም ያደርጉት የነበረውን በምጽዋት በጸሎት በስግደት እግዚአብሔርን አግኝተዋል፣ ተባርከዋል። እናንተም እንድትባረኩ ሐናና ኢያቄም የሚያደርጉትን እንድታደርጉ አሳስባለሁ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። ቃልዎት ያሰማልን፣ የሰማኑ በልቦናችን ይጻፍልን፣ በዓላችን የበረከት በዓል ያድርግልን። ከእመቤታችን ምልጃዋ ቃል ኪዳኗ ያሳድርብን። የነበረው ጊዜ የበረከት ጊዜ ያድርግልን። አባታችን ሆይ